በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወልድኪ ይፄውዐኪ ውስተ ሕይወት ወመንግሥተ ክብር፣ ወደ ክብር መንግሥቱና ወደ ሕይወት ልጅሽ ይጠራሻል። ይሄ ቅዱስ ያሬድ የደረሰው ድርሰት ነው። የተነገረው ለእመቤታችን ለቅድስት ድንግል ማርያም እግዚአብሔርን ለወለደች የአዲስ ኪዳን መፈጸሚያ ለሆነች ለእመቤታችን የተነገረ የተዘመረ ጥቅስ ነው። እንግዲህ በዚህ በነሐሴ ወር ትልልቅ በዓላትን አክብረናል። እመቤታችን የቅድስት ድንግል ማርያም የጽንሰቷን በዓል ነሐሴ 7 አክብረናል። ነሐሴ 13 ደግሞ የደብረ ታቦርን በዓል አክብረናል። ያውን ደግሞ ዛሬ የትንሣኤዋንና የዕርገቷን በዓል እያከበርን ነው ያለነው። እንኳን እግዚአብሔር አምላካችን ለ2018 የእመቤታችን የቅድስት ድንግል ማርያም የትንሣኤዋና የዕርገቷ በዓል በሰላም አደረሳችሁ አደረሰን። እንግዲህ እመቤታችን ቅድስት ድንግል ማርያም በቤተሰቦቿ ጸሎት፣ ልመና ቤተሰቦቿ መውለጃ ጊዜያቸው አልፏል ተብሎ በሰዎች አእምሮ ከታሰበበት ጊዜ ጀምሮ ቤተሰቦቿ ሳይለያዩ ሳይጣሉ አልወለድክም አልወለድሽም ሳይባባሉ ሕገ እግዚአብሔርን ጠብቀው ይኖሩ የነበሩ ናቸው ሐናና ኢያቄም። እንግዲህ እግዚአብሔር አብርሃምና ሳራን በስተርጅና እንደጎበኛቸው ሐናና ኢያቄምንም በስተርጅና መውለጃ ጊዜያቸው ካበቃ በኋላ እግዚአብሔር የሚያቅተው የሚቸግረው ነገር ስለሌለ እመቤታችን ቅድስት ድንግል ማርያምን እንድትጸነስ ፈቃዱ ሆኖ ነሐሴ 7 ቀን ተጸንሳለች። በዚህ እንግዲህ ጽንሰቷ እመቤታችን ቅድስት ድንግል ማርያም በእናቷ ማህፀን እያለች በረከትም አለ ፈተናም አብሮ አለ ማለት ነው። የእመቤታችን በረከቷ በማህፀን ነው የጀመረው፣ በሐና ማህፀን። ቤተሰቦቿ ሁሉ ሐና ጸነሰች ሲባል ታሪክ ለማየት ቤተሰብ ሁሉ እየተሰበሰበ እያየ ሲደነቅ ከቤተሰቦቿ አይኗ የማያይ ዘመድ ነበረቻት። እንዲህ ሐና እንዴት ጸነሰች? እኔ ሄጄ ዳስሼ ማየት አለብኝ ብላ ገርሟት የሐናን ማህፀን ዳሳ ሳታስበው አይኗን ስትነካ አይኗ በርቷል። በማህፀን እመቤታችን እግዚአብሔር በረከት እንድትሰጥ አስጀምሯታል ማለት ነው። ከዚህ በኋላ ይህ ጉዳይ ወደ ቤተ መንግሥት ተሰምቷል፣ በህብረተሰቡ ተሰምቷል። ያው ምድራውያን መሪዎች ለምድራዊ ስልጣናቸው ነው የሚጨነቁት። በዚህ ጊዜ ይሄ ተሰምቶ ለምንድነው ሐናና ኢያቄም እንግዲህ ቀድሞ ዳዊትና ሶሎሞን 40 ዘመን ሲገዙ ኖረዋል። አሁን ደግሞ ይሄው በሐና ማህፀን ገና ሳይወለድ ጽንሱ ተአምር እየፈጸመ ነውና ለምን በድንጋይ አንወግራቸውም የሚል ቃለ ጉባኤ ተፈራርሞ በተዘጋጁበት ሰዓት መልአኩ ቅዱስ ገብርኤል ሐናና ኢያቄምን ወደ ሊባኖስ ተራራ በክንፉ ይዟቸው ወስዷቸዋል። በዛ በሊባኖስ ተራራ አባቷ ሶሎሞን ትንቢት እንደተናገረላት እኔ እህቴ መራት እያለ ከአንበሶች ጉድጓድ ከነብሮች ዋሻ ወደ እኔ ነይ የሚል አባቷ ሶሎሞን እንደተናገረላት ከበዛው በጫካ ውስጥ እንድትወለድ እግዚአብሔር ፈቃዱ ስለሆነ እዛ በጫካ ውስጥ በሊባኖስ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወልዳለች። በዛ በአካባቢ ያሉ ሰዎች እሷ ስትወለድ እንግዶች መጥተዋል፣ ይሄው በጣም የምታምር ልጅ ተወልዳለች ብለው የአካባቢው እንግዲህ ማረስ የሚባል አለ። ወላድን ቆሎ እየቆሉ ቂጣ እየጋገሩ
እመቤታችን ቅድስት ድንግል ማርያም ስትወለድ ሐናን የአካባቢው ሰዎች የሊባኖስ አካባቢ ሰዎች ያረሷት ማለት ነው። ከዛ በኋላ ይሄ ሁሉ ካለፈ በኋላ ወላጆቿ ለእግዚአብሔር ቃል ኪዳን ገብተው ስለነበረ ቃል ኪዳኑ ምንድነው? እግዚአብሔር ልጅ የሰጠን እንደሆነ ለእግዚአብሔር ነው የምንሰጠው። እንደ ሐና እመ ሳሙኤል ለእግዚአብሔር ነው የምንሰጠው ብለው ሐና ሳሙኤልን ከወለደች በኋላ ሳትጠግበው ለእግዚአብሔር ሰጥታለች። አሁንም ሐናና ኢያቄም እመቤታችን ሳይጠግቧት እየወደዷት በቃል ኪዳናቸው መሰረት ወደ ቤተ መቅደስ ወስደው ታኅሳስ 3 ቀን አስገብተዋታል። በቤተ መቅደስ እንግዲህ የስዕለት ልጅ ሆና በቤተ መቅደስ ስትኖር ነበረ። በዛም ጠላት ተነስቶባታል። ሊቃነ ካህናቱ ቤተ መቅደስ ውስጥ እሷ ልዩ ልዩ ተአምራት ከመላእክት ጋር እየዘመረች መላእክት እያነጋገሯት ትኖር ስለነበረ በቤተ መቅደስ ውስጥ አልተመቻቸውም ሊቃነ ካህናቱ። ከዚህ በኋላ እሷን ለማጥፋት ብዙ ጥረት አድርገዋል። የቤተ መቅደሱ አገልጋዮች ለማጥፋት ብዙ ጥረት አድርገዋል። ሟርተኛ እስከመፈለግ ድረስ ደርሰው እሷን ለማጥፋት እሷ ያለችበት ቦታ በመላእክት በእሳት ታጥሮ ስለሚሆን ወደ እርሷ መቅረብ አልቻሉምና ወደ አዋቂ ወደ ሟርተኛ ሁሉ ሄደው አጥፋልን እስከ ማለት ደርሰዋልና እሷን ለማጥፋት የተዘጋጀው ሟርተኛ ደግሞ ሊያጠፋት አጋንንቱን ጠርቶ አነጋግሮ እናጠፋታለን ብለው ሄደው ነበረ። አጋንንቱ ተልከው ወኢያተረፈ ሀደ እምኔሆሙ አንድም ከነሱ ሳያስተርፍ መልአኩ እንዳጠፋቸው ቅዱስ ገብርኤል እንዳጠፋቸው የቤተ ክርስቲያን መጻሕፍት ይናገራሉ። ከዚህ በኋላ 15 ዓመት ሲሆናት ከቤተ መቅደስ እድሜዋ ተላልፏል። አሁን ከቤተ መቅደስ ትውጣ ብለው በሊቃነ ካህናቱ ውሳኔ ወስነዋል። ከዛ ይህን ውሳኔ ሲወስኑ ምንድነው ያደረጉት? ማን ጋር ትቀመጥ የሚል ውይይት አድርገው ከዚህ በኋላ በዛ በውይይቱ መሰረት የሽማግሌዎች የነገደ እስራኤል ብትሮች እንዲሰበሰቡ ተደርጎ በመገናኛው ድንኳን ጸሎት እንዲደረግበት ተደርጎ ቅዱስ ዮሴፍ አረጋዊ ዮሴፍ ነበረ። የዮሴፍ በትር ለመለመች እመቤታችንን የሚጠብቅ እግዚአብሔር ምልክት ያሳየን ተብሎ ጸሎት ተደርጎበት የዮሴፍ በትር ለመለመች። ዘኍልቍ 17 ላይ የአሮን በትር በክህነት የሚያገለግለኝን እኔ አሳውቃችኋለሁ ብሎ እግዚአብሔር የአሮን በትር ለምልማ የአሮን ክህነት ለአሮን እና ለዘሮቹ ለልጆቹ የተሰጠ መሆኑን ዘኍልቍ 17 ላይ ደረቁ በትር ለምልሞ ለውዝ አፍርቷል፣ አብቦ ለውዝ አፍርቷል። እንደዛ የዮሴፍን በትር ለመለመ ድንግል ማርያምን ወስዶ እንዲጠብቃት ጠባቂዋ እንዲሆን ፋሪያ ይላል። ፋሪያ እጮኛ ማለት ጠባቂ ማለት ፋራ አጨ ጠበቀ ነው ግሳችን የሚለውና ዓለም ለራሱ እየመሰለው እጮኛ የሚል ዓለም የራሱ እየመሰለው የየራሱ ትርጉም ይሰጠዋል። ይሄን ቋንቋ ይህ ተገቢ አይደለም። ፋራ አጨ ጠበቀ ነው ጠባቂዋን እንዲጠብቃት ዕጣ ወጥቶ በትሩ ለምልሞ ወደ ቤቱ ወስዷታል። ከዛ በኋላ በቤቱ ስትኖር እመቤታችን ቅድስት ድንግል ማርያም ዮሴፍ በማያውቅ መልኩ መልአኩ እዛ ውሃ ለመቅዳት ሄዳ ምንጩንም አይቼዋለሁ። ምንጩ ተከብሮ ተቀምጧል። መላው ዓለም ይቃኘዋል፣ ይጎበኘዋል። በወርቅ ጫማዋ ለውሻ ውሃ ያጠጣችበት ምንጭ ዛሬም ተከብሮ ይጎበኛልና በዛ ልትቀዳ ሄዳ ትጸንሲ ብሎ መልአኩ አዲስ ብስራት ይዞ መጥቷል ወደሷ። ይሄን ሲያበስራት ምንድነው ይሄ ቋንቋ ብላ እንደገና ሁለተኛም ትጸንሻለሽ፣ ውሃ ቀርታ ስትሄድ ትጸንሻለሽ አላት። ይሄ ጉዳይ ቤተ መቅደስ ሄጄ ጸሎት አድርጌ ላጣራው ብላ ወደ ቤተ መቅደስ ሄዳለች። ከዛ ስትጸልይ አሁንም መልአኩ መጥቶ ትጸንሻለሽ። ከዚህ በኋላ ከመልአኩ ጋር ንግግር ጀምራለች። ደነገጠች ይላል። ገና ስታየው ቅዱስ ሉቃስ ሲጽፍ ደነገጠች። ወሪያ ደንገጠጥም ቃሉ ከቃሉ ንግግር የተነሳ ደነገጠች ይላል። መልአኩም አረጋጋትና ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ብሎ አላት። ከዚህ በኋላ ይሄን እንዴት ነው የምጸንሰው? እኔ ስለት ልጅ የእግዚአብሔር ልጅ ነኝ፣ በድንግልና ቤተ መቅደስ የምኖር ነኝ፣ ለእግዚአብሔር የተሰጠው የስለት ልጅ ነኝ፣ እንዴት ትጸንሻለሽ ስለኛለህ ብላ ከመልአኩ ጋራ ውይይት ቀጥላለች ማለት ነው። በዚህ ሂደት ውስጥ እሷ መጽነሷን
እንግዲህ ጸነሰች። ቅዱስ ዮሴፍ መጽነሷን አያውቅም። በተለያየ መልኳ ይቀያየርበት ነበረ። እሱ መጽነሷን አላወቀም። እሷ ግን ጸንሳለች። አንድ ፈላስፋ ቤቱ ሄዶ አይቷት እቺ ልጅ እኮ ጸንሳለች አውቃለሁ ወይ ብሎት ጸንሳለች። እንግዲህ ዮሴፍ ይህንን ነገር ሲሰማ ሲያይ መጽነሷን ከምን እንደጸነሰች እንዴት እንደሆነ ሳያው ከመላኩ ጋር ተነጋግራ ጸንሳለች። እሷ እፎኑ የከውነ ልንቱን ዘያመር ብእሴ እኔ ወንድ ስለማላውቅ እንዴት ይሄ ይሆናል ትለኛለህ? አይ አንቺ የምትጸንሺው እንደ ወንድና ሴት በተራክቦ አይደለም። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይሉ ይጼልለኪ ዘኒ ይትወለድ እምኔኪ ቅዱስ ውእቱ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጋርድሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ መልአኩ አብ ወልድ መንፈስ ቅዱስን ጠቅሶ ነግሯታል። እንደ ሶስቱ አካላት ተጠቅሰዋል። አብ መንፈስ ቅዱስ በላይሽ ይመጣል። መንፈስ ቅዱስ ለምንድን ነው የሚመጣው? ለማንጻት። ከእናቷ ማኅፀን ጀምሮ የነጻች ናት፣ ግን ተግባራዊ ለማድረግ ማለት ነው። ለማንጻት የልዑል ኃይል ይጋርድሻል አብ ነው። አብ ደግሞ ለማጽናት እሳተ መለኮቱ እንድትሸከም ለማጽናት ዘኒ ይትወለድ እምኔኪ ቅዱስ ውእቱ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሶስተኛው አካል ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን ይህንን ነግሯታል መልአኩ። እንግዲህ ቅዱስ ዮሴፍ ይህንን ጽንሷን ሲያይ ሲጨነቅ መልአኩ ወደሱ መጥቶ እሷ የጸነሰችው በመንፈስ ቅዱስ ግብር ስለሆነ ጮኛህን ዮሴፍን ወደ ቆጠራ ለመውሰድ አትፍራ አትሰቀቅ ብሎ መልአኩ በህልም ለቅዱስ ዮሴፍ ነግሮታል። ቅዱስ ዮሴፍ ግራ ሲጋባ ነበረ። ይህ ጉዳይ እንዴት ነው? እንደውም ጻድቅ ሆኖ ሊገልጣት አልፈለገም ይላል። ጻድቅ ሆኖ ማለት ይሄ ሳይገናኙ ይላል ወንጌሉ በመንፈስ ቅዱስ ግብር በመንፈስ ቅዱስ ኃይል የገዘፈውን ረቂቅ የሚያደርግ ማለት ነው። መንፈስ ቅዱስ ማለት በመንፈስ ቅዱስ ኃይል ይህንን መጽነሷን እሱ አላወቀም። ቅዱስ ዮሴፍን መልአኩ አረጋግጦታል። ወደ ቆጠራ እሷ ይዘህ ለመሄድ አትፍራ፣ እሷ የጸነሰችው በመንፈስ ቅዱስ ኃይል ነው እና ብሎ መልአኩ ዮሴፍን አረጋግጦታል። ከዚህ በኋላ መልአኩ እመቤታችንን ቅድስት ድንግል ማርያምን ወደ ቆጠራው እንግዲህ የምትወልድበት ጊዜ ጽንሱ አድጎ የምትወልድበት ጊዜ በደረሰ ጊዜ መልአኩ ወደ ቆጠራ እመቤታችን ይዞ እንዲሄድ መልአኩ ነገረው። እሺ ብሎ ወደ ቆጠራ ይዟት ሄዷል። ያን ጊዜ ሮማውያን ቅኝ ግዛት ስር ነበረች እስራኤል። መሪዎቹ የሕዝቡን ብዛት ለማወቅ ቆጠራ ያካሂዱ ነበር። በዛ ቆጠራ ደግሞ ቤተልሔም ሄዶ እስራኤላውያን ስለሆኑ እመቤታችንና ቅዱስ ዮሴፍ በዛ ቆጠራ ውስጥ ተቆጥረው የመኖሪያ ቲኬት ለማውጣት ቆጠራ ያልተቆጠረ ሰው ገለልተኛ ስለሚሆን ግድ ሄደው ተቆጥረው ለመቆጠራቸው መረጃ መያዝ ነበረባቸው። የመኖሪያ ቲኬት መያዝ ነበረባቸውና ሄደው እዛ ሊቆጠሩ ሄደው እመቤታችን ቅድስት ድንግል ማርያም በመንፈቀ ሌሊት ሰው በማይጠብቀው መስመር ቅዱስ ዮሴፍን ባልጠበቀው መስመር ሰማያዊ ንጉሠ ነገሥቱን ወለደች ነው። በቤተልሔም ዋሻ እመቤታችን ቅድስት ድንግል ማርያም በቤተልሔም ወለደች። በዚህን ጊዜ አዲስ ክስተት ተከስቷል። መላእክት እልፍ አእላፋት መላእክት ከሰማይ ወርደው ቤተልሔም ሰማይ ሆና ኢየሩሳሌም ጽርሐ አርያም ሆና ከሰማይ መላእክቱ ሁሉ ወርደው ሲዘምሩ ነበረ። ከዚህ በኋላ ደግሞ መላእክቱ ከጨረሱ በኋላ ዝማሪያቸውን ወደ እረኞቹ ሄደው ይህን ታሪክ እንዲያዩ እረኞቹ የልደቱ ምስክር እንዲሆኑ ወደ እረኞቹ ሄዶ መልአኩ ሄዳችሁ ለዓለም ሁሉ መድኃኒት የሚሆን ተወልዷል፣ ሄዳችሁ ተመልከቱ ብሎ መልአኩ እረኞቹን አብስሯቸዋል። ከዚህ በኋላ እረኞቹ ንሁር እስከ ቤተልሔም ወናእምር ዘንተ ነገር ዘአርአየነ እግዚአብሔር የገለጠልንን ይሄን ድንቅ ነገር ሄደን እንይ ተባብለው ወደ ቤተልሔም ሄደዋል። ሲሄዱ ግን መልአኩ ምንድነው ያላቸው? ሕፃን ተወልዶ በጨርቅ ተጠቅልሎ በግርግም ተኝቶ ታገኛላችሁ፣ እሱ ነው የዓለም መድኃኒት፣ መኝታ የሌለው ነው እንደ የዓለም መድኃኒት ያለን እንዳይሉ እረኞቹ መልአኩ አስጠንቅቆ ነው የላካቸው።
ምልክት ነገሯቸው ነው የላካቸውና ከዛ ሲሄዱ በእመቤታችን እቅፍ መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ ተወልዶ አገኙት። እንግዲህ ለአዲስ ኪዳን እግዚአብሔር ሰው ለመሆኑ እግዚአብሔር ወደ ምድር ለመምጣቱ የመጀመሪያዋ ምስክር እመቤታችን ቅድስት ድንግል ማርያም ናት። የአዲስ ኪዳን መመስረቻ የሆነች ወላዲተ አምላክ የመጀመሪያዋ ምስክር እሷ ናትና መላእክቱ ዘመሩ፣ አዩ፣ ደስ አላቸው። ከእረኞቹ ቀጥሎ ደግሞ ከእረኞቹ ዘመሩ፣ ደስ አላቸው። ከእረኞቹ ቀጥሎ ደግሞ ሰብአ ሰገል መጡ። እዚህ ጋር አንድ ንባብ አለ። ኢያእመራ እስከ አመ ወለደት ወልደ ዘበኩራ የሚል አለ። ወይ ኢያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የሚል አለ። የበኩር ልጇን እስክትወልድ ድረስ አላወቃትም የሚል ንባብ አለ። ይሄን ይዘው ዓለማውያን እንደ ዓለም ቋንቋ በራሳቸው ይተረጉሙታል። እስክትወልድ ድረስ አላወቃትም የሚለውም ለምድራዊ ቋንቋ ወስደውት እንዲህ የሚሉ ሰዎች አሉ። እንግዲህ አዳም ሔዋንን አወቃት፣ አቤልን ወለደች፣ አወቃት፣ ቃየልን ወለደች የሚል ንባብ አለ። እንደሱ አይነት ንባብ ይሄ ብኩርና የኢየሱስ ክርስቶስ ብኩርና አዳጋሚ ያሌለው ብኩርና ነው። ብቸኛው የበኩር ልጇ የተባለው ብኩርናው ተከታይ የሌለው ብኩርና ነው የመድኃኒታችን የኢየሱስ ክርስቶስ እና ምንድነው ምኑን ያላወቀው ቅዱስ ዮሴፍ? እሷ ፈላስፋውም ነገረው፣ መልአኩም ነገረው። ጸንሳለች፣ አሁን ስትወልድ አይቷታል። ከዚህ በኋላ መላእክት መጥተው ሲዘምሩ አየ፣ እረኞቹ መጥተው ሲዘምሩ አየ፣ ሰብአ ሰገል መጥተው ሲገብሩ አየ። አሁን እመቤታችን ቅድስት ድንግል ማርያምን ቅዱስ ዮሴፍ አወቃት። ይሄንን ነው የሚያስተረጉመው። አወቃት። ምኑን ነው ያወቀው? የጸነሰችው አምላክን መሆኑን፣ እሷ ደግሞ ወላዲተ አምላክ መሆኗን ቅዱስ ዮሴፍ አወቃት ነው። እና ይሄ እንደ ዓለም ቋንቋ የሚተረጎም ሳይሆን በመንፈሳዊ ቋንቋ ነው የሚተረጎም። መጽሐፍ ቅዱስ እንደ ዓለም ቋንቋ አይተረጎምም። እና እመቤታችን አምላክ እናት መሆኗን አወቃት። እንግዲህ የምድራዊ ጋብቻ ቢሆን ኖሮ ከመንፈስ ቅዱስ ነው የጸነሰችው ሲባል ስጋዊ ጋብቻ የሚፈልግ ሰው ማን ነው ባለቤቴን ሎቱ ስፋት እንድትጸነስ ለዚህ ያበቃት የሚል ቋንቋ ዮሴፍ መናገር ነበረበት። መንፈስ ቅዱስ ማን ነው ባለቤቴን እኔ ያገባኋትን እማገባትን እንድትጸንስ ለዚህ ያበቃት መንፈስ ቅዱስ ማን ነው ማለት ነበረበት። አላለም። ግን እሱ አላለም። ጻድቅ ሆኖ ሊገልጣት አልወደደም። እንዳይወግሯት ጸነሰች ብሎ ቢናገር ብዙ አደጋ እሱም ላይ እሷም ላይ ስለሚደርስ ሊገልጣት አልወደደም። በኋላ ግን አወቃት የሚለው ይሄንን ነው የሚያስተረጉመው። የአምላክ ልጅ እናት መሆኗን የጸነሰችው አምላክን መሆኑን የነቢያት ትንቢት መፈጸሙን በኋላ አወቀ ቅዱስ ዮሴፍ ነው። ከዚህ በኋላ እንግዲህ ይሄንን ካወቃት በኋላ መልአኩ እንደገና ወደ ግብጽ ሀገር ሕፃኑንና እናቱን ይዘሽሽ ሲለው ቅዱስ ዮሴፍ እንግዲህ ሰው ያልወለደውን ሕፃን ይዞ አይሰደድም። ቅዱስ ዮሴፍ አሁን እዚህ ጋር ምንም ግራ አልገባውም። ለምን? ስላወቃት ነው። የተወለደው አምላክ ነው፣ እሷ ወላዲተ አምላክ ናት። ወደ ግብጽ ይዘሽሽ ሲባል ቀጥታ ነው ይዞ ወደ ስደት ይዞ ሄደው። አልተከራከረም ቅዱስ ዮሴፍ። ለምን? እመቤታችንን ስላወቃት ነው። አብርሃት ተሰደድ፣ ወደ ግብጽ ይዛት ሂድ፣ ሽሽ ሲባል እሺ ብሎ ይዞ ነው ሄደው ማለት ነው። ቅድም እያለው ልብ በሉት፣ ሰው ያልወለደው ልጅ ይዞ አይሰደድም ነው። የጋብቻ ቢሆን ደግሞ ከሌላ ጸነሰች ሲባል ዮሴፍ ስጋዊ ቁጣ ማደር ነበረበት በሱ ላይ። ግን የመንፈስ ቅዱስ የአምላክ እግዚአብሔርን ሰውን ለማዳን እግዚአብሔር አንድ ጊዜ ያደረገው ጉዞ ስለሆነ እንደ ስጋዊ ትርጉም አይተረጎምም ማለት ነው። በኋላም ደግሞ ሚጠት ከግብጽ ወደ እስራኤል ተመለስ፣ ሕፃኑን የሚገሉ ሰዎች ጠፍተዋል፣ ሞተዋል ብሎ ሲነግረው እንደገና ይዞ ወደ እስራኤል ምድር እመቤታችን ይዟት መጥቷልና እንግዲህ እመቤታችን ቅድስት ድንግል ማርያም ይህን ሁሉ ታሪክ አዲስ ኪዳኑን በሷ ላይ ተመስርቶ ከተፈጸመ በኋላ ጎልጎታ ተመልሳ ደግሞ ቃል ኪዳን ከልጇ ተቀብላል። ልጇ ሁሉም ፈጽሞ አርጓል ወደ ክብሩ። ጎልጎታ እየሄደች ትጸልይ ነበር። አሁን እዛ ዓለም የሚጎበኘው ቦታ አለ። ምቋመ እግዝእትነ ማርያም እመቤታችን ቅድስት ድንግል ማርያም ልጇ ወለጇ ሲሰቀል ቆማ የነበረችበት ቦታ ታጥሮ የሆነ መቆሚያ ነገር ተዘጋጅቶ መላው ዓለም ይጎበኛል። እዚህ ጋር ነበር ድንግል ማርያም የቆመችው ተብሎ ይጎበኛል ማለት ነው።
እዛ እየተመላለሰች ልጇ ወዳጇ ደግሞ የካቲት 16 ቀን ቃል ኪዳን ሰጥቷታል። ምን ላድርግልሽ ብሏታል። ባጭሩ በስሜ የሚማጸኑ በስሜ ቤተ መቅደስ የሚሰሩ በስሜ የሚመጸውቱትን ማርልኝ። ይሄ ነው እግዚአብሔር እንግዲህ እመቤታችንም ቅዱሳንም እነሱ ከበቁ በኋላ የእግዚአብሔር መንግስት ከወረሱ በኋላ ለሰው ልጆች ነው የሚያዝኑት። ማርልኝ ብላ ቃል ኪዳን የተቀበለች እመቤታችን ቅድስት ድንግል ማርያም ናት። እንግዲህ ዛሬ አሁን የምናከብረው በዓላችን ጥር 21 ቀን ከ64 ዓመት በኋላ እመቤታችን ቅድስት ድንግል ማርያም የረፍት ቀኗ ደረሰ። ልጇ ወዳጇ ልወስድሽ ነው ልትሞቺ ነው ልጠራሽ ነው ብሏታል፣ አነጋግሯታል። እንዴት ያንተ እናት ሆኜ የመለኮት እናት ሰማይና ምድርን የፈጠረ አምላክ እናት ሆኜ እንዴት እሞታለሁ እኔ የሚል ከልጇ ጋር ተነጋግራለች። ከዚህ በኋላ ልጇ መላእክትን አዞ ወደ ሲኦል ያሉትን ወስዶ በሲኦል ያሉትን እንድትጎበኝ አድርጓት ምንድናቸው እነዚህ በዲያብሎስ እስራት ስር የሚሰቃዩ የሚንገላቱ አዙሮ አሳያት። የተኮነኑ ነፍሳት ምንድናቸው እነዚህ እግዚእ የተፈረደባቸው ናቸው። አንቺ እኮ በስጋ ሞት ብታርፊ እነዚህ ሁሉ ይድናሉ ብሎ መድኃኒታችን ኢየሱስ ክርስቶስ ይህን ሐሳብ አቅርቦላታል። ከዛ ምን ያለችው ቅትለኒ ለቤዛሆሙ እነዚህ የሚድኑ ከሆነ ደጋግመህ በሞትም ደስ ይለኛል ደጋግመህ በሞትም ደስ ይለኛል የሚል እመቤታችን ቅድስት ድንግል ማርያም ተናግራለች። ከዚህ በኋላ ጥር 21 ቀን መታ ዳዊት በበገና እዝራ በመሰንቆ መላእክቱ ሁሉ እየዘመሩ እንደ እንቅልፍ ሸለብታ ነፍሷ ከስጋዋ ተለይቷል። ጥር 21 ቀን ማለት ነው። ከዚህ በኋላ አረፈች ሲባል ሐዋርያት እሷን ገንዘው ወደ ጌቴሴማኒ ሊቀብሯት ይዘዋት ሊሄዱ ሲዘጋጁ አይሁድ አሁንም በዋዜማው ምክር መከሩ። አስቀድሞ ልጇ ከሞት ተነሳ ብለው ብዙ ሕዝብ ከኛ ተለይቷል። አሁን ደግሞ እናቱ ሞታለችና ከሞት ተነሳች ብለው ሕዝባችንን እንዳያከፋፍሉብን ምን እናድርግ ተባብለው ያው ሐናና ኢያቄምን እንውገር ብለው የነበሩ አይሁድ አሁን ደግሞ ስጋዋን እናቃጥላለን አረፈች ብለው የላው ስጋዋን እናቃጥላለን ከዛ እናርፋለን ተባብለው ሐዋርያት ብዙ ተከታዮች ስለነበሯቸው እንዴት እናድርግ ማን ነው ያልጋውን ሸንኮር ማለት ቃሬዛ ነው በእኛ የምንለው ማን ነው ይሄንን ሄዶ የሚይዝልን አንድ ታውፋንያ የሚባል አሁን ያለው ጎበዝ ነኝ ጀግና ነኝ የሚል እኔ ሄጄ ከሐዋርያት እጅ ያልጋውን ሸንኮር ነጥቃቸዋለሁ ወስደን ስጋዋን እናቃጥላለን የሚል ሐሳብ ተመካከሩ። ከዛ ሐዋርያትም ስጋዋን አክብረው ይዘው ወደ ጌቴሴማኒ ሊያሳርፏት ይዘው ሲሄዱ ያው ተከበው ያው ውዝግብ ተፈጠረ ማለት ነው። ልቀቅ አትልቀቅ ይዛለሁ አትይዝም የሚል ያ ጉልበተኛው ሰውዬ ሄዶ የእመቤታችን ያለችበትን ቃሬዛ ወይም ወሰካውን ሲነካ ሁለት እጁ መልአኩ ቀጥቶታል። እጁ ቆረጠው መልአኩ እዛው ህዝቡ ፊት ማለት ነው። ከዚህ በኋላ ወላዲተ አምላክ ሰውዬው ዱሽ ሆነ። እጁ ያለው እድል እንግዲህ አካለ ጎደሎ መሆን ነው። እንደገና ልመና ገባ ማለት ነው። ሐዋርያውን አዛ እጁ እንደነበረ እንዲሆን ብላ እጁ እንደነበረ እንዲድን አድርጋለች። ይህ ተአምር ነው። መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስ የማልኮስን ጆሮ በጌታን በጥፊ በመታ ጊዜ እንዴት ጌታን እንዴት ትናገራለህ በጥፊ ትናገራለህ ብሎ የማልኮስን ጆሮ ቆርጧል ቅዱስ ጴጥሮስ በሰይፍ ጆሮዋ ብር ብላ ወርዳለች። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ተው የኔ ደም ፈሶ ዓለምን ለማዳን እንጂ የሌሎች ደም የሰው ደም እንዲፈስ እኔ አልፈልግም እና በኋላ ሄዶ አንስቶ ጆሮዋን መልሶ ቀጥሏታል። እንደነበረች አድርጓታል። ዓለምን ካለ መኖር ወደ መኖር ያመጣ አምላክ አንድ የተበጠሰ ጆሮ ባያድን ምንም የሚያስደንቅ ነገር የለውም እና ጆሮውን አድኗል። የዚህ እናት ስለሆነች ጆሮ የቀጠለ የአምላክ እናት ስለሆነች እጁ ተመልሶ እንዲቀጠል ከሰው በታች እንዳይሆን በሷ ስም ደግሞ ሰው አካለ ጎደሎ እንዲሆን ስላልፈለገች እንዲድን ተደርጓል ሰውየው ማለት ነው። በዚህ ግርግር ውስጥ እንግዲህ በዚህ ውዝግብ ውስጥ ሰዎቹ እንወስዳለን እናቃጥላለን አትወስዱም በሚለው ግርግር ውስጥ መልአክ ታዞ ከዮሐንስ ወንጌላዊ ጋራ
እመቤታችን ከስጋዋን ወስዶ በገነት ዕፀ ሕይወት ስር አስቀምጧታል። እዛ ቅዱስ ዮሐንስ ደርሶ እሷ ገነት ዕፀ ሕይወት ስር ተቀምጣለች። ተመልሶ መጥቷል ዮሐንስ ወደ ሐዋርያት። እመቤታችን ወዴት ሄደች? ዕፀ ሕይወት ስር አስቀምጧታል ነው። አዎ ከዚህ ምን አሉ? እመቤታችንን የመጀመሪያው ሱባኤ ማለት ነው ነሐሴ 1 ቀን የመጀመሪያው ሱባኤ እመቤታችንን ስጋዋን ስጠን አልቅሰን አዝነን እንቅበራት ብለው ሱባኤ ገቡ ነው። የመጀመሪያው ሱባኤ ይሄ ነው። ሱባኤ ገቡ። ነሐሴ 16 ቀን በመጀመሪያው ሱባኤ ስጋዋን ሰጥቷቸዋል። እግዚአብሔር አምላካችን ስጋዋን ሰጥቶ ገንዘው በአሰቡት መልክ እንግዲህ ጌታ ከነሱ ተለይቶ ሲያርግ ተስፋቸው እሷ ነበር። መካከላቸው በጸሎት አብራ ነበረች ይላል ሐዋርያት ሥራ ላይ ተጽፏል። እያጽናናቻቸው ምዕራገ ጸሎት ስለሆነች አብራቸው ነበረች። እሱ ሲያርግ ከሷ ጋራ ነበር አብረው እየተጽናኑ ያሉት ወንጌል እየሰበኩ። ከዚህ በኋላ ስጋዋን ሰጥቷቸዋል። ነሐሴ 16 ቀን አዝነው አልቅሰው በእስራኤላዊ አለቃቀስ ልማድ በእስራኤላዊ አገናነዝ ልማድ ገንዘው በጌቴሴማኒ ቀብረዋታል። ጌቴሴማኒ አሁን የእመቤታችን መቃብር መላው ዓለም ይጎበኘዋል። በእኛ ይዞታ የለንም። እዛ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ የለንም፣ ግን ሌሎች ናቸው የያዙት። ታሪኩ በደንብ ተጠብቆ ነው ያለው። መቃብሯ ሁሉ አለ። ሰው ሁሉ መቃብሯ ውስጥ ገብቶ እንዲህ በረከት ተቀብሎ ተደባብሶ ነው የሚወጣው። ታሪኩ ተጠብቆ ነው ያለው። ልዩ መንበር ነው መቃብሯ ላይ ያለው። ዓለም እኔም አጋጣሚ ሆኖ እድል ገጥሞኝ ተሳልሜዋለሁ። እዛ በጌቴሴማኒ ቀብረዋታል። እነሱ ቀብረው ተመልሰው እዝን ተቀምጠዋል። ሐዋርያው ቅዱስ ቶማስ ከህንድ በደመና ተጭኖ ወደ ኢየሩሳሌም ወደ ሐዋርያት ይመጣል። ሐዋርያው ቅዱስ ቶማስ በደመና ተጭኖ ሲመጣ አየር ላይ እሷ ወደ ሰማይ ትታርግ አይረግቧ መላእክቱ ሰማያት ወደ ሰማይ በመላእክት ታጅባ እየተዘመረላት ስታርግ በደመና ተጭኖ የሚመጣው ሐዋርያው ቅዱስ ቶማስ አየር ላይ አገኛት። እመቤቴ ቅድስት ድንግል ማርያም ነሽ? አዎ። አይ አርፈሽ ነው? አዎ። ካስቀድሞ ሐዋርያት ትንሣኤውን ሲያዩን ያልነበርኩም አላየሁም። በኋላም ትንሣኤውን ያየሁት ያሳመነኝ ጎኔን ዳስ ብሎ ነው። ዳስሼ እጄ ተኮማትሯል፣ ተቃጥያለሁ፣ እርምጃ ተወስዶብኛል። አይ አትዘን፣ አንተ ያየኸውን ወንድሞች ሐዋርያት አላዩም፣ እነሱ ቀብረውኝ ተመልሰዋል ወደ ቤታቸው። አንተ ግን ይኸው ሳርግ ነው እያየኸኝ ያለው ወደ ልጄ ክብር። ንግሥቲቱ በወርቅ ተጎናጽፋ በቀኝ ትቆማለች። አባቷ ዳዊት በመዝሙር 44 ትንቢት እንደተናገረላት ወርቅ ለብሳ ወርቅ ተጎናጽፋ፣ ወርቅ ማለት ቅድስናዋ ንጽህናዋ ነው እና ያን ተጎናጽፋ በልጇ ቀኝ የምትቀመጥ ስለሆነ አሁን አንተ ያየኸውን ወንድሞች አላዩም እና ብላ የመግነዝ ልብሷን ከሰውነቷ ላይ ገፋ። ለምን? በመግነዝ ልብስ ስለማታርግ እሷ ሰማያዊ ልብስ ሰማያዊ ሀብት የተሰጣት ስለሆነች ሐዋርያት በገነዟት በእስራኤላውያን የመግነዝ ልብስ አታርግም እና በደመናው ላይ ሰጠችው። ያንን የመግነዝ ልብሷን አበረከተችለት። ያንን ተቀብሎ በደመና ተጭኖ ኢየሩሳሌም መጥቷል። ሐዋርያት እዝን ተቀምጠው እሷ አርጋለች። ከዚህ በኋላ እመቤታችን ወዴት ሄደች አላቸው። አይ አረፈች እኮ ቀበርናት እኮ። መቼ ነው ያረፈችው? ጥር 21። መቼ ቀበራችኋት? ነሐሴ 16። እንዴት ነው ሞት በጥር ነሐሴ መቃብር የሚሆነው? እንዴት ይሆናል? ይሄ አዲስ ክስተት ነው። እንዴት ይሆናል ይሄ? አይ በቃ ሱባኤ ገባን፣ ስጋዋን ሰጠን፣ ቀበርናት። መቃብሯ ጋር ውሰዱኝ፣ መቃብሯን ማየት አለብኝ ብሎ ሐዋርያው ቅዱስ ቶማስ ወደ መቃብሯ ጌቴሴማኒ ይዘውት ሄደዋል። ቆፍሩ መቃብሩን አሳዩኝ አለ። ከዚህ በኋላ ሐዋርያው ዶማ ይዞ መቃብሩን ይቆፍራል። ቆፈሩ። የቀበሩበት ቦታ ላይ ሲቆፈር እሷ የለችም፣ እመቤታችን የለችም። እንዴ ቀበርናት አላላችሁም? እንደዚህ ወዴት ሄዳለች? ታዲያ ታለች? ታዲያ አይ እንግዲህ አልገባንም፣ እኛ ምን እንደሆነ አልገባንም፣ አላውቅም አሉ። በሉኑ እንሂድ ብሏቸው ያን የመግነዝ ልብሱን የተገነዘችበትን የመግነዝ ልብስ አቅርቦ እንግዲህ ቅዱስ ቶማስ ያደረገው መቃብር ያስቆፈረው ሐዋርያት ተነስታለች አርጋለች የሚለውን እንዲያረጋግጡ ነው። ዮሐንስን አልወለደችው እነሆ ልጅሽ ሲል
ዮሐንስ ወላጅ አይደለችም። ዮሐንስ ወላጅና አባትና እናት በመጽሐፍ ቅዱስ ተጽፈዋል። እና ይሄ ልጅ የሚባለው እናት አባት የሚባለው በመጽሐፍ ቅዱስ ውስጥ ብዙ አይነት ትርጓሜ ያለውና እንግዲህ ሌላው ደግሞ ልጆች ቢኖሯት ኖሮ እመቤታችን በመስቀሉ ስር ዮሐንስ ወንድሞቼ ውሰዳት ነው ማለት የነበረበት እኮ ጌታ። እናቴን ወስደ ለወንድሞቼ ስጥ ነው የሚባለው እንጂ ላልወለደችው ልጅ ይሄው ልጅሽ ተብሎ ይሰጣል እንዴ? እንደ ዓለም ቋንቋም ካየ ነው ማለት ነው። እና ወንድሞቼ ጋር ውሰዳት ግን ልጅሽ ይሄው ነው ያለው። እናትህ ነዋት ነው ያለውና በ64 ዓመት እንግዲህ ከዚህ ዓለም አርፋ ሁለት አይነት ሱባኤ ነው ያየነው። ስለዚህ ነው የምንጾመው፣ እመቤታችን የምንማጸነው። ሐዋርያትን ተከትለን ቅዱሳን ሐዋርያት ይህን ምስጢር እንዳዩ በዚህ ሱባኤ እንግዲህ ብዙ የተሰወረ ነገር የሚያዩ አባቶቻችን አሉ። በገዳማቱ የተሰወረ ምስጢር የሚያዩ እግዚአብሔር መርገቷን የሚገልጥላቸውም አለ። ሁል ጊዜ አዲስ ነው የእግዚአብሔር ሥራ እና ይህንን ጾም ነው የጾምነው። በዚህ ጾም እንግዲህ በዚህ ጾመ ፍልሰታ በኢትዮጵያውያን ሁሉ ቤተክርስቲያን ችግር ካልገጠማት በስተቀር በዚህ ጾመ ፍልሰታ የምትዘጋ ቤተክርስቲያን የለችም። በ16ቱም ማህሌቱም ሰዓታቱም አይቋረጥም። በየበዓላቱ ማህሌቱ ይቆማል፣ በተለይ ሰዓታቱ ይቆማል። ይሄን ጾም ነው የጾምነው። እመቤታችን እንግዲህ ሐዲስ ኪዳን የተመሰረተባት የሐዲስ ኪዳን መፈጸሚያ ራሷ ሐዲስ ኪዳን የሆነች ወላዲት አምላክ ከስጋዋ ስጋ የነሳ አምላክ ከደሟ ደም ከአጥንቷ አጥንት ነስቶ ሰው የሆነባት ሰማይና ምድር የታረቁባት መላእክቱም ሁሉ የተደሰቱባት እመቤታችን ቅድስት ድንግል ማርያም ናትና ይሄን እንግዲህ ብዙ መናፍቃን የሚያምኑ አሉ። በውጭው ዓለም ያምናሉ። በውጭው ዓለም እርገቷን ትንሣኤዋን ያምናሉ። እዚህ ሀገር የመጡ መናፍቃን ናቸው የተለከፉ እንጂ ብዙዎቹ እኮ ትንሣኤዋንም እርገቷንም ኦርቶዶክስ ተዋህዶን የማያምኑት ሁሉ እንደምትዳረገች እንደተነሳች ያምናሉ። ብዙ በታሪክ እየሰማን ነውና እዚህ ሀገር የሚመጡት ናቸው ሌላ ቋንቋ የሚያወሩት። ምክንያቱም ተልእኮ ስላላቸው ልዩ ተልእኮ ስላላቸው በመጽሐፍ ቅዱስ ውስጥ ያለችዋን እመቤታችንን፣ በመጽሐፍ ቅዱስ ያለው ሚካኤልን፣ በመጽሐፍ ቅዱስ የጠቀሰውን ገብርኤልን ስማቸውን አንስተው አያውቁም መናፍቃን። ለምን? ልዩ ተልእኮ ስላላቸው ነው። በኢትዮጵያ ላይ ኦርቶዶክስ ተዋህዶን ለማጥፋት ዘመቻ ስላላቸው መጽሐፍ ቅዱስ ውስጥ ያለውን ነገር ሰውረው ደብቀው ሌላ ነገር ነው የሚያወሩትና ይሄ መጽሐፍ ቅዱሳዊ ነው። የልጇ የትንሣኤ ባለቤት ስለሆነ፣ ልጇ የእርገት ባለቤት ስለሆነ፣ እሷ ደግሞ ልዩ ፍጥረት ስለሆነች ደግሞ ቢያንሳት እንጂ አይበዛባትም መነሳትና ማድረግ። እመቤታችን ቅድስት ድንግል ማርያም ቢያንሳት እንጂ አይበዛባትም። ይሄ ለምን? ሰማይና ምድር የፈጠረውን አምላክ የወሰነች ከሰማይ እንዲወርድ ያደረገች እርቀ ሰላማችን ናት። እመቤታችን ቅድስት ድንግል ማርያም የአዳምና ሔዋን እርቀ ሰላም ናትና በዚህ ነው የምናከብራት፣ እንድንማጸናት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ድንግል ማርያምን ባትማጸን ኦርቶዶክስ ተዋህዶ ቤተክርስቲያን የሚል በዓለም ላይ በዚህ ሀገር ላይ አይኖርም ነበር። ምክንያቱም የትም ቦታ ስለ ልጇ ሲሰበክ እሷ የሌለችበት ቦታ የለም። የነሳው ስጋ የእሷ ስጋ ስለሆነ ማለት ነው። ታሪኩ ግድ ይጎትታታል። ስሙን ጠርተው የሚሰብኩበት ቦታ አለ፣ ግን እዛ ቦታ እሷ አለች። ለምን? ከሷ ነው የተዋሃደው ያን ስጋ የነሳው ነፍስ ከሷ የተዋሃደው ስለሆነ እመቤታችን የሌለችበት ቦታ የለም። ከኦሪት ዘፍጥረት 1 እስከ ራእይ መጨረሻ ድረስ ድንግል ማርያም የማትነገርበት ቦታ የለም። ምክንያቱም ይሄ ድህነተ ዓለም የተፈጸመባት ስለሆነች ግድ ታሪኩ ይሰባታልና እመቤታችን እንግዲህ ሀገራችንን ትባርክልን፣ ሀገራችንን ትቀድስልን፣ ሱባኤያችንን በሰላም አስፈጽማን ለትንሣኤዋና እርገቷ እንድንደርስ ልጇ ወዳጇን እግዚአብሔር ልጇን ለምና ስለባረከችን ሱባኤያችንን በሰላም ስላስፈጸመች ምስጋናችንን እናቀርብላታለን። ወደ ልጇ ቀኝ የተቀመጠች ቀኙን ለኛ ይዛ የተቀመጠች ቀኝ ነው፣ በልጇ ቀኝ ነው ያለችው። በሷ ልጆቿ ሁሉ በቀኝ ከሷ ጋር ይቆማሉና እግዚአብሔር ባርክልን ይጠብቅልን። በዚህ በዓል እንግዲህ ችግረኞችን መጎብኘት ያስፈልጋል። የሚቀምሱት የሌላቸውን ዝም ብለው በጾም የሰነበቱትን እያካፈልን እየሰጠን አብረን በዓሉን ልናከብር ይገባል። እግዚአብሔር ባርካችሁ ይቀድሳችሁ። በሳውላም በጎፋም በባስኬቶም ያላችሁ የቤተ ክርስቲያን ልጆቻችን በዚሁም በጋሞም ያላችሁ ልጆቻችን
ሁላችሁም እንኳን እግዚአብሔር ለብርሃነ ትንሣኤዋ ለልደቷ አደረሳችሁ እላለሁ። ቀጣይ ደግሞ አዲሱን ዘመን ይሄን ጨርሰን አዲሱን ዘመን ቅዱስ ሉቃስን ለመቀበል እግዚአብሔር የበቃን ያደርገን። እግዚአብሔር ይባርካችሁ ይቀድሳችሁ። አሜን። የመግነዝ ልብሱን አሳይቷችሁ በዚህ ነው የገነዛችኋት አይደል? አዎ በዚህ ነው የገነዝናት። አረገች እኮ አየር ላይ አገኘኋት። መላእክት እየዘመሩ ስታርግ አገኘኋት። ልጇ ወዳጇ ኤልያስን በእሳት ሰረገላ እንዲያርግ ያደረገ ነው። ይሄ አያቅተውም። አምላክ እግዚአብሔር ሁሉን ማድረግ ይችላልና ኤልያስን በእሳት ሰረገላ እንዲያርግ ያደረገ፣ ሄኖክን በመጽሐፍ ቅዱስ እንደተጻፈው እንዲሰወር ያደረገው። ሄኖክ እስካሁን ተሰውሮ ነው ያለው። ኤልያስን በእሳት ሰረገላ ብሔራዊ ሕያዋን ነው ያሉት። በኋላ መጥተው በዓለም ፍጻሜ ስለ ቅዱስ ወንጌል ስለ ስቅለቱ መስክረው ይሞታሉ። እነሱን እንዲሰወሩ ያደረገ አምላክ እናቱን ለማስነሳትና ለማሳረግ የሚያቅተው ነገር ስለሌለ አረገች። አየር ላይ ያገኘኋት። ይሄው መግነዝ ልብሱ እንግዲህ ያን መግነዝ ልብሱን ሰጣቸው። ያንን ቆራርጠው ዛሬ ሰበን ይባላል መስቀል ላይ የሚደረገው። አንዳንድ ካህናትም መስቀል ላይ ልብስ ሰበኑን አድርገው ያሳልማሉ። በመጾር መስቀል ላይም ቤተ መቅደስ የሚቀደስበት መስቀል ላይም ይደረጋል። እና ያን ተከፋፈሉት። የመግነዝ ልብሷን ተከፋፍለው ለበረከት ያዙት። ከዚህ በኋላ እንግዲህ በአመቱ ደግሞ ሁለተኛ ሱባኤ ቶማስ እርገቷን አየ። መንፈሳዊ ቅናት፣ እኛም እርገቷን ማየት አለብን። እመቤታችን ከሰማይ ከእግዚአብሔር በታች ከፍጡራን ሁሉ በላይ የከበረች ናት ወላዲተ አምላክ። ከሷም በፊት የለም፣ ከሷም በኋላም በሷ ጊዜም የለም፣ ከሷ በኋላም እንደሷ አይነት ፍጥረት አይፈጠርም፣ የለም፣ አይገኝም፣ አያስፈልግም። ለድህነት ዓለም እግዚአብሔር አንድ ጊዜ ያዘጋጃት ስለሆነች እመቤታችን አይደገምም ይሄ እና እመቤታችን እንግዲህ ድጋሜ ሱባኤ ያዙ። ማረጓን ማየትኛም አለብን። መንፈሳዊ ቅናት ነው ይሄ። እሷ ከዓለም ጋር ከሰማይ በሰማይም በምድርም ካሉት እኩል አትታይም እመቤታችን። መላእክቱ ዙፋኑን ይሸከማሉ፣ ያጥናሉ፣ ይቀድሳሉ፣ ቅዱስ ቅዱስ ይላሉ እንጂ በሰከንድ በማይክሮ ሰከንድ በየደቂቃው የት እንዳለ ምን ከዓለም ውጪ የሚሆንበት ጊዜ ከዓለም ሳይወጣ ዓለምን እንደያዘ ከዓለም ውጪ ሁሉ የሚሆንበት ፕሮግራሙን መላእክቱ ሁሉ አያውቁም። እሷ ግን ሙሰ ተአቅብ ዘንተ ኩሎ ነገር ወተወዲዮ ሰልባ ሰማይና ምድርን የፈጠረውን የእግዚአብሔርን ምስጢሩን መለኮት ከተዋሃዳት በኋላ ሁሉም ነገር ታውቃለች። በልቧ ተጠብቀው ነበረ ስለሚል እንግዲህ እንደ ምድራውያን ፍጥረት የምትታይ አይደለችም እመቤታችን። እርገቷን ማየት አለብን አሉ። አክብረዋት ወደዋት እግዚአብሔር የተገለጠባት ስለሆነች እኛም ማየት አለብን እርገቷን ብለው በአመቱ ነሐሴ 1 ቀን ሱባኤ ገብተዋል። አሁን የምንጾመው ነው፣ ሁለተኛ ጾማቸው ነው። ሐዋርያት ሱባኤ ገቡ። በ16ኛው ቀን በፊልጵስዩስ አዲስ ቤተክርስቲያን ምስረታ ለሐዋርያት ያሳየ አምላካችን ልጇ ወዳጇ ከመላእክት ታጅቦ ከሐዋርያት ጋራ አንድ ላይ መጥቶ እሷን መንበር አድርጎ ነሐሴ 16 ቀን በሁለተኛው ሱባኤያቸው ስጋዋን አምጥቶ ይሄንን ትንሣኤዋንም እርገቷንም አንድ ላይ እንዲያዩ እሱም ደግሞ ቀድሶ ገባሬ ሰናይ ካህን ሆኖ ቀድሶ ሐዋርያትንም አቁርቦ ራሱም ቆርቦ ወተቀረበት በእደ ወልዳ ይላል። እናቱንም አቁርቦ የድህነተ ዓለም ለሁሉ የተሰጠ የመጣ ስለሆነ ጌታ በጸሎተ ሐሙስም ቆርቦን ያቆረባቸው ሰዎች አሉ። እንዴት እርም ስጋውን እርም እንዴት ይበላል የሚሉ የመንደር ቋንቋ የሚያወሩ ሰዎች አሉ። እናቱስ እንዴት የልጇን ስጋ እርም አይደለም እንዴት ይበላለች የሚሉ ለድህነተ ዓለም የተደረገውን በምድራዊ አተረጓጎም እያዩ የሚያወሩ ሰዎች አሉ። ይሄ ተገቢ አይደለም እና እሱ ቆርቦ እሷንም አቆርቦ እነሱንም አቆርቦ ከዛ በኋላ እርገቷንም ትንሣኤዋንም በአንድ ቀን ለሐዋርያት የሰጠበትን ነው የምንጾመው። እንግዲህ ያልታደሉ መናፍቃን አሁን ይሄ እንግዲህ ሉቃስ አልጻፈውም፣ ማቴዎስ አልጻፈውም፣ ዮሐንስ አልጻፈውም፣ ጳውሎስ አልጻፈውም፣ ጴጥሮስ አልጻፈውም ይላሉ። ይሄ ተአምር ነው። ይሄ ልዩ ተአምር መጽሐፍ ቅዱስ ውስጥ ቅዱስ ዮሐንስ ምን አለ? ሁሉ አልተጻፈም። ሁሉ ቢጻፍ ሰማይ ብራና ሆኖ ውቅያኖስ ቀለም ሆኖ ቢጻፍ እግዚአብሔር ስራው ተነግሮ አያልቅም። ቅዱስ ዮሐንስ ወንጌላዊ በመጨረሻው ላይ እንዳለው ሁሉ ይህ ተአምር ነውና እመቤታችን እንግዲህ እርገቷን በዓል ሐዋርያት ከልጇ ከወዳጇ ጋራ እንድታርግ
ያደረገበትን ይሄንን ነው በዓል ነው የምናከብረው። እንግዲህ እመቤታችን ቅድስት ድንግል ማርያም የኖረችው በዮሐንስ ወንጌላዊ ቤት ነው። በመስቀሉ ስር ጌታ ተሰቅሎ እያለ ቅድም እንደተነጋገርነው ዮሴፍ ወደ ቤቷ እንደወሰዳት በመስቀሉ ስር ደግሞ እመቤታችንን ዮሐንስ ነው ወደ ቤቱ ይወሰዳት። በዮሐንስ ቤት ነው ያረፈችው። ዮሐንስ ወንጌላዊ በመስቀሉ ላይ እናትህ እነኋት ብሎ ለዮሐንስ እመቤታችንን እናትህ ናት፣ እሷንም ደግሞ ዮሐንስን እነሆ ልጅሽ ብሎ ዮሐንስን ልጅሽ ነው። አንድ ዓለምን የሚያወዛግብ ነገር አለ እዚህ ላይ። እንግዲህ ጌታን ከወለደች በኋላ መጽሐፍ ቅዱስ ውስጥ ቀጥሎ እከሌን ወለደች የሚል የለም። ይሄ ካለ እኛም እንታረማለን። ይሄን የሚል የለም መጽሐፍ ቅዱስ ውስጥ፣ ይሄንን የሚል የለም። ኢየሱስ ክርስቶስን ከወለደች በኋላ ድንግል ማርያም ሌላ እከሌን ወለደች የሚል ቋንቋ የለም። ወንድሞቹ የሚለውን ይዘው ዝም ብለው መከራ ያለው ዓለም የራሱን ግል ትርጓሜ እየተረጎመ አሁን እዚህ መስቀሉ ስር ልብ ብለን የምናየው እነሆ ልጅሽ ሲል ዮሐንስን መቼ ወለደችው? እመቤታችን ዮሐንስን አልወለደችው። እነሆ ልጅሽ ሲል ዮሐንስ ወላጅ አይደለችም። ዮሐንስ ወላጅና አባትና እናት በመጽሐፍ ቅዱስ ተጽፈዋል። እና ይሄ ልጅ የሚባለው እናት አባት የሚባለው በመጽሐፍ ቅዱስ ውስጥ ብዙ አይነት ትርጓሜ ያለውና እንግዲህ ሌላው ደግሞ ልጆች ቢኖሯት ኖሮ እመቤታችን በመስቀሉ ስር ዮሐንስ ወደ ወንድሞቼ ውሰዳት ነው ማለት የነበረበት እኮ ጌታ። እናቴን ወስደ ለወንድሞቼ ስጥ ነው የሚባለው እንጂ ላልወለደችው ልጅ ይሄው ልጅሽ ተብሎ ይሰጣል እንዴ? እንደ ዓለም ቋንቋም ካየ ነው ማለት ነው። እና ወንድሞቼ ጋር ውሰዳት፣ ግን ልጅሽ ይሄው ነው ያለው። እናትህ ነዋት ነው ያለውና በ64 ዓመት እንግዲህ ከዚህ ዓለም አርፋ ሁለት አይነት ሱባኤ ነው ያየነው። ስለዚህ ነው የምንጾመው፣ እመቤታችን የምንማጸነው። ሐዋርያትን ተከትለን ቅዱሳን ሐዋርያት ይህን ምስጢር እንዳዩ በዚህ ሱባኤ እንግዲህ ብዙ የተሰወረ ነገር የሚያዩ አባቶቻችን አሉ። በገዳማቱ የተሰወረ ምስጢር የሚያዩ እግዚአብሔር መርገቷን የሚገልጥላቸውም አለ። ሁሉ ጊዜ አዲስ ነው የእግዚአብሔር ሥራ እና ይህንን ጾም ነው የጾምነው። በዚህ ጾም እንግዲህ በዚህ ጾመ ፍልሰታ በኢትዮጵያውያን ሁሉ ቤተክርስቲያን ችግር ካልገጠማት በስተቀር በዚህ ጾመ ፍልሰታ የምትዘጋ ቤተክርስቲያን የለችም። በ16ቱም ማህሌቱም ሰዓታቱም አይቋረጥም። በየበዓላቱ ማህሌቱ ይቆማል፣ በተለስ ሰዓታቱ ይቆማል። ይሄን ጾም ነው የጾምነው። እመቤታችን እንግዲህ ሐዲስ ኪዳን የተመሰረተባት የሐዲስ ኪዳን መፈጸሚያ ራሷ ሐዲስ ኪዳን የሆነች ወላዲት አምላክ ከስጋዋ ስጋ የነሳ አምላክ ከደሟ ደም ከአጥንቷ አጥንት ነስቶ ሰው የሆነባት ሰማይና ምድር የታረቁባት መላእክቱም ሁሉ የተደሰቱባት እመቤታችን ቅድስት ድንግል ማርያም ናትና ይሄን እንግዲህ ብዙ መናፍቃን የሚያምኑ አሉ። በውጭው ዓለም ያምናሉ። በውጭው ዓለም እርገቷን ትንሣኤዋን ያምናሉ። እዚህ ሀገር የመጡ መናፍቃን ናቸው የተለከፉ እንጂ ብዙዎቹ እኮ ትንሣኤዋንም እርገቷንም ኦርቶዶክስ ተዋህዶን የማያምኑት ሁሉ እንደምትዳረገች እንደተነሳች ያምናሉ። ብዙ በታሪክ እየሰማን ነውና እዚህ ሀገር የሚመጡት ናቸው ሌላ ቋንቋ የሚያወሩት። ምክንያቱም ተልእኮ ስላላቸው ልዩ ተልእኮ ስላላቸው በመጽሐፍ ቅዱስ ውስጥ ያለችዋን እመቤታችንን፣ በመጽሐፍ ቅዱስ ያለው ሚካኤልን፣ በመጽሐፍ ቅዱስ የጠቀሰውን ገብርኤልን ስማቸውን አንስተው አያውቁም መናፍቃን። ለምን? ልዩ ተልእኮ ስላላቸው ነው። በኢትዮጵያ ላይ ኦርቶዶክስ ተዋህዶን ለማጥፋት ዘመቻ ስላላቸው መጽሐፍ ቅዱስ ውስጥ ያለውን ነገር ሰውረው ደብቀው ሌላ ነገር ነው የሚያወሩትና ይሄ መጽሐፍ ቅዱሳዊ ነው። የልጇ የትንሣኤ ባለቤት ስለሆነ፣ ልጇ የእርገት ባለቤት ስለሆነ፣ እሷ ደግሞ ልዩ ፍጥረት ስለሆነች ደግሞ ቢያንሳት እንጂ አይበዛባትም መነሳትና ማድረግ። እመቤታችን ቅድስት ድንግል ማርያም ቢያንሳት እንጂ አይበዛባትም። ይሄ ለምን? ሰማይና ምድር የፈጠረውን አምላክ የወሰነች ከሰማይ እንዲወርድ ያደረገች እርቀ ሰላማችን ናት። እመቤታችን ቅድስት ድንግል ማርያም የአዳምና ሔዋን እርቀ ሰላም ናትና በዚህ ነው የምናከብራት፣ እንድንማጸናት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ድንግል ማርያምን ባትማጸን ኦርቶዶክስ ተዋህዶ ቤተክርስቲያን የሚል በዓለም ላይ በዚህ ሀገር ላይ አይኖርም ነበር። ምክንያቱም የትም ቦታ ስለ ልጇ ሲሰበክ እሷ የሌለችበት ቦታ የለም። የነሳው ስጋ የእሷ ስጋ ስለሆነ ማለት ነው።
ታሪኩ ግድ ይጎትታታል። ስሙን ጠርተው የሚሰብኩበት ቦታ አለ፣ ግን እዛ ቦታ እሷ አለች። ለምን? ከሷ ነው የተዋሃደው። ያን ስጋ የነሳው ነፍስ ከሷ የተዋሃደው ስለሆነ እመቤታችን የሌለችበት ቤታ የለም። ከኦሪት ዘፍጥረት 1 እስከ ራእይ መጨረሻ ድረስ ድንግል ማርያም የማትነገርበት ቦታ የለም። ምክንያቱም ይሄ ድህነት ዓለም የተፈጸመባት ስለሆነች ግድ ታሪኩ ይሰባታልና እመቤታችን እንግዲህ ሀገራችንን ትባርክልን፣ ሀገራችንን ትቀድስልን፣ ሱባኤያችንን በሰላም አስፈጽማን ለትንሣኤዋና እርገቷ እንድንደርስ ልጇ ወዳጇን እግዚአብሔር ልጇን ለምና ስለባረከችን ሱባኤያችንን በሰላም ስላስፈጸመች ምስጋናችንን እናቀርብላታለን። ወደ ልጇ ቀኝ የተቀመጠች ቀኙን ለኛ ይዛ የተቀመጠች ቀኝ ነው፣ በልጇ ቀኝ ነው ያለችው። በሷ ልጆቿ ሁሉ በቀኝ ከሷ ጋር ይቆማሉና እግዚአብሔር ባርክልን ይጠብቅልን። በዚህ በዓል እንግዲህ ችግረኞችን መጎብኘት ያስፈልጋል። የሚቀምሱት የሌላቸውን ዝም ብለው በጾም የሰነበቱትን እያካፈልን እየሰጠን አብረን በዓሉን ልናከብር ይገባል። እግዚአብሔር ባርካችሁ ይቀድሳችሁ። በሳውላም በጎፋም በባስኬቶም ያላችሁ የቤተ ክርስቲያን ልጆቻችን በዚሁም በጋሞም ያላችሁ ልጆቻችን ሁላችሁም እንኳን እግዚአብሔር ለብርሃነ ትንሣኤ አደረሳችሁ እላለሁ። ቀጣይ ደግሞ አዲሱን ዘመን ይሄን ጨርሰን አዲሱን ዘመን ቅዱስ ሉቃስን ለመቀበል እግዚአብሔር የበቃን ያደርገን። እግዚአብሔር ይባርካችሁ ይቀድሳችሁ። አሜን። እጅሽ ኪዳነ ምሕረት አንወጣም ከደጅሽ ኪዳነ ምሕረት ክብር ለምን ተሰወረን የትንሣኤሽ ምስጢር በራችንን ዘግተን በጸሎት ወድቀናል። ተገልጠሽ አብሪልን ልጆችሽ ናፍቀናል። ሞትማ በሞት ተሸንፏል፣ ባንቺ ላይ እንዴት ኃይል ያገኛል? ሞትማ በሞት